ስለ አላሁ ጀለ ወዐላ ሲናገሩ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ እንዲህ አሉ። ያ ዒባዲ አላህ ነው ባዩ እናንተ ባሪያዎቼ ሆይ ኢኒ ሐረምቱ ዙልመ ዐላ ነፍሲ እኔ በደልን በራሴ ላይ እንኳን ክልክል አድርጌዋለሁ። ሐረምቱ ያኒ ጀዐልቱሁ ሙሐረመን ዐላ ነፍሲ በራሴ ላይ እንኳን ክልክል አድርጌዋለሁ፣ ሐራም አድርጌዋለሁኝና ወጀዐልቱሁ በይነኩም ሙሐረመን በመካከላችሁ ላይ ደግሞ እርስ በርሳችሁ እንዳትበዳደሉ ሐራም አድርጌባችኋለሁኝና ፈላ ተዛለሙ እንዳትበዳደሉ አላህ ነው የሚለው። ሱብሓነላህ እኔ በራሴ ላይ እናንተን ላልበድል ምን አድርጌዋለሁ? ክልክል አድርጌዋለሁ። ወሊዛሊከ አላሁ ረቡል ዒዘቲ ወልጀላል አደለም ሙስሊምን አደለም ሙእሚንን ቀርቶ ካፊርንም ሙናፊቅንም ግፈኞችንም አይበድልም። አላህ ወላ የዝሊሙ ረቡከ አሐደን ጌታ አንድንም ሰው አይበድልም፣ ማንንም አይበድልም። አላህ ወኢን ካነ ዛከ አሐድ የተባለው ሰውዬ ፊርዓውንም ቢሆን ሰይጣንም ቢሆን ካፊር ነው ሙስሊም ነው አይደለም፣ ማንንም አላህ አይበድልም። ለምን? ሁሉም የአላህ ባሪያ ማንንም አይበድል፣ ለሁሉም ስራውን ነው የሚሰጠው። ለምሳሌ እርኩስ የሰው ልጅ ከእርኩሳኖች የከፋ እርኩስ ማን ነው ከተባለ ፊርዓውንና አቡ ጀህል ናቸው አይደል? ፊርዓውን وهذه ኡማ የተባሉት አቡ ጀህል ናቸው። አቡ ጀህልን አላሁ ረቡል ዒዘቲ ወልጀላል ልክ ሰይጣን እንደሚጠላ አላህ ዘንዳ ይጠላል። አቡ ጀህል ግን ስለምጠላው ብሎ ያልሰራውን አይጨምርበትም። ፊርዓውንን ስለምጠላው ሙሳን ስላንገላታብኝ ብሎ ያልሰራውን አይጨምርበትም። አላህ ወላ የዝሊሙ ረቡከ أحدا هذه قاعدة. فلذلك يا عبادي إني حرمت الظلم على نفسي وجعلته محرما بينكم فلا تظالموا በመካከላችሁ ላይ መበዳደልን ክልክል አድርጌዋለሁኝና እንዳትበዳደሉ አለ አላሁ ሱብሓነሁ ወተዓላ።